ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን ሰበር መረጃዎች ይዤ ቀርቤያለሁ። በርካታ ፈጣን ወቅታዊ ዓለም አቀፍ ሰበር መረጃዎችን በየሰዓታቱ ልዩነት ለማግኘት የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉም። ወደ ሰበር መረጃው ስናመራ ክቡራን አድማጮቻችን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሌሊቱን ከምድረገጽ አጠፋታለሁ ስልጣኔዋን ወደ ኋላ መልሳለሁ ካሏት ኢራን ጋር ተደራድረው ማድረዋል። ፈጽሞ ባልተጠበቀ ሁኔታ 10 ኢራን ያቀረበቻቸውን ሁሉንም ቅድመ ሁኔታዎች ያለ ቅድመ ሁኔታ በይፋ መቀበላቸውንም ትራምፕ አውጀዋል። ለሁለት ሳምንታት የተኩስ አቁም መታወጁን ትራምፕም ገልጸዋል። በኢራን ላይ ሊያደርሱት የነበረውን ጥቃት ለሁለት ሳምንታት አራዝሜዋለሁ ያሉትን መግለጫም በዝርዝር የማሰማችሁ ሲሆን ኢራን ደግሞ ድልም አውጃለች። የአሜሪካ አገዛዝ ያልኩትን 10 ነጥብ አንዱንም ሳይጥል ተቀብሏል ብላለች። ይህም አሜሪካ በትራምፕ በኩል እንደተቀበለችው በይፋም ያረጋገጠችው 10 ነጥቦች ራሱ እጅግ በጣም አስገራሚ ናቸው። ዝርዝሩንም ሰማችሁ ነው የሚሆነው። በመላ ኢራንም የድል አዋጅ መታወጁን ተከትሎ የኢራንን የድል አዋጅ ዜና እንዲሁም የማሰማችሁ ሌላኛው ዘገባ ነው የሚሆነው። በሌላ በኩል በወጡ ዘገባዎች ደግሞ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከውስጥም ከፍተኛ ግፊት ስለነበረባቸው ጥቃቱ ቢቀጥል ደግሞ ከኢራን በኩል የሚመጣው ነገር ቀጠናውን ወደ ሌላ የጥፋት አፋፍ የሚከት በመሆኑ ትራምፕ ወደው ሳይሆን በግዴታቸው አስቸጋሪ የሆነውንና ከዚህ ቀደም በተደጋጋሚ አይታሰብም በማለት የገፉትን የኢራንን ሁሉንም ቅድመ ሁኔታዎች በዝርዝር ለመቀበላቸው ምክንያትም ሆኗል። ትራምፕ አማራጭ አጥተው ተገደው ነው እዚህ ውሳኔ ውስጥ የገቡ ሲሉ መገናኛ ብዙሃኑም በሰፊ ትንታኔ እያወጡባቸውም ነው። ሌላኛው በዝርዝር የማሰማችሁም ጉዳይ ነው። በሌላ በኩል ትኩረትን ይሳበው ደግሞ የእስራኤል አቋም ነው። የእስራኤልን አቋም በተመለከተ ምን መረጃ ወጡም በዝርዝር የማሰማችሁ ተጨማሪ መረጃዎች በጉዳዩ ዙሪያም ይኖራሉ። የተኩስ አቁሙ ከታወጀ በኋላ ኢራን ተኩሷን ወደ መካከለኛው ምስራቅ የቀጠለች ሲሆን ይህንን ተከትሎም ተኩሱ ወደ መካከለኛው ምስራቅ የቀጠለ ለምንድነው በዝርዝር የምታደምጧቸው መረጃዎችም አሉ። እንዲሁም በዛሬው ዕለት ተጠባቂው ደግሞ ትራምፕ በድንገት አዋጅ ማወጃቸውና ራሳቸው ከጦርነቱን ለማውጣት የሁለት ሳምንታት የተኩስ አቁም ማወጃቸውን ተከትሎ የመካከለኛው ምስራቅ የአረብ ሀገራት ውሳኔና አቋም ከወዲሁም እየተጠበቀም ይገኛል። ፈጽሞ ያልተጠበቀ ሌሊት ነው ያለፈው በመካከለኛው ምስራቅ። እነዚህን ያስደመጥናችሁንና ሌሎችም ተጨማሪ ዝርዝር መረጃዎችን በዝርዝር ላስደምጣችሁ ነው። አብራችሁን ቆዩም። ዓለምን በከፍተኛ ስጋት ውስጥ ከቶ የነበረውና በመካከለኛው ምስራቅ ታይቶ የማይታወቅ የጥፋት አሻራ ያሳረፈው የአሜሪካና የኢራን ጦርነት ባልተጠበቀና ድንገተኛ ዲፕሎማሲያዊ ሌሊቱን አረገብ ብሎ ማደሩ ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ኢራንን አጠፋታለሁ፣ የዛሬ ሌሊቱን አቻርም ወደ ኋላ ዓመታትን መልሳታለሁ፣ የድንጋይ ዘመን ቀርቧል ካሏት ኢራን ጋር በፓኪስታን አማካይነት ተነጋግረው የሁለት ሳምንታት የተኩስ አቁም ማድረጋቸውንና ጥቃቱን ለሁለት ሳምንታት መግፋታቸውን አስታውቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ በማህበራዊ ትስስር ገጻቸው ሌሊቱን በወጡት መግለጫ እንዳሉት ከሆነ በኢራን ላይ ያነጣጠረው ጦርነት ለሁለት ሳምንታት አስቆሜዋለሁ በማለትም ገልጸዋል። በዚህ ድንገተኛ የተኩስ አቁም ዋነኛ ማጠንጠኛ የፓኪስታን ከፍተኛ ባለስልጣናት ያደረጉት የተሳካ የሌሊቱን ሽምግልና ነው ተብሏል። ትራምፕም በመግለጫቸው እንዲህም አሉ። ከፓኪስታኑ ጠቅላይ ሚኒስትር ሸባዝ ሸሪፍና ከፊልድ ማርሻል አሲም ሙኒር ጋር ባደረኩት የተሳካ ውይይት እንዲሁም ዛሬ ማታ ወደ ኢራን ሊላክ የነበረውን አውዳሚ ኃይል እንድገታ ባቀረቡልኝ ጥያቄ መሰረትና የኢራን እስላማዊ አብዮታዊ ሪፐብሊክ የሆርሙዝን መተላለፊያ ሙሉ በሙሉ በአስቸኳይና በደህንነት ለመክፈት መስማማቷን ተከትሎም በኢራን ላይ የማደርገውን የፈንጅ ጥቃትና ድብደባ ለሁለት ሳምንታት ያህል አራዝሜዋለሁም ብለዋል። ፕሬዝዳንቱ በሰጡት መግለጫ አክለውም ሲናገሩ የሁለትዮሽ የተኩስ አቁም ሲሉም ጠርተውታል። ይህንን ውሳኔ ያሳለፉትም ምክንያት ሲያብራሩም ይህንንም ያደረግንበት ምክንያት ቀድሞውንም ወታደራዊ ግቦቻችን በሙሉ አሳክተናል፣ አልፈን በሜዳችን እንዲሁም ከኢራን ጋር የረጅም ጊዜ ሰላምና በመካከለኛው ምስራቅ ሰላምን በሚመለከት ወሳኝ የሆነ ስምምነት ላይ ለመድረስ ከኢራን ጋር እጅግ መቃረባችን ነው ብለውታል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሳይጠቅሱት ያለፉትን አንድ ጉዳይ ግን አለ። ኢራን ያቀረበችውና ከዚህ በፊት አልቀበለውም ያሉትን የኢራንን የ10 ነጥብ የድርድር ሐሳብ እየመረራቸው ቢሆንም መቀበላቸውን ፕሬዝዳንት ትራምፕም
ሌሊቱንም አረጋግጠዋል። ይህ የኢራን ሐሳብ ለድርድር ሊሰራበት የሚችል ጥሩ መሰረት እንደሆነ አምናለሁ ነው ያሉት ፕሬዝዳንቱም። አሜሪካና ኢራን ባለፈው ጊዜ ይቃረኑባቸው የነበሩ አብዛኞቹ ነጥቦች ላይ ከስምምነት ላይ ተደርሷል ያሉ ሲሆን ይሁን እንጂ ይህ የሁለት ሳምንታት የስምምነት ጊዜ ስምምነቱ ሙሉ በሙሉ እንዲጠናቀቅና ከግብ እንዲደርስ ያስችላል ብለው ትራምፕ በዚህ መግለጫቸውም ተናግረዋል። በአሜሪካ ሕዝብ ስም እንደ ፕሬዝዳንትና የመካከለኛው ምስራቅ ሀገራት ወክዬም ይህ የረጅም ጊዜ ችግር መፍትሄ ለመስጠት አፋፍ ላይ በመረሱም ትልቅ ክብር ይሰማኛል ሲሉ ነው መግለጫቸው ታሪካዊ እንደሆነም የተናገሩትም። ይህ በእንዲህ እንዳለ ኢራን በበኩሏ ሌሊቱን ባወጣችው መግለጫ ታሪካዊ ድል ስትልም ጨርቻ ድልም አወጃለች። የብሔራዊ ደህንነት ምክር ቤትም ሌሊቱን መግለጫም ሰጥቷል። በትራምፕ በኩል የተኩስ አቁም መታወጁን ተከትሎ ኢራን ጠቅላይ ብሔራዊ ደህንነት ምክር ቤት ወይም ሱፕሪም ናሽናል ሴኩሪቲ ካውንስል በሜሄር የዜና ወኪል ዛሬ ሌሊቱን በወጣው ይፋዊ መግለጫ በኩል በፓኪስታን አሸማጋይነት የተደረሰውን የሁለት ሳምንታት የተኩስ አቁም አረጋግጧል። ምክር ቤቱ የስምምነት የጸደቀው በኢራኑ አዲሱ ጠቅላይ መሪ አያቶላ ሙጀታባ ካሚሊ መሆኑን ገልጾ በዚህም ክስተቱ ለኢራን ታላቅ ድል ነው ሲልም አውጀውታል። የዘላቂ ስምምነት ድርድርም በኢስላማባድ ፓኪስታን እንደሚካሄድም አስታውቀዋል። ኢራን በመግለጫ ሁሉም ያነሳቻቸው አስሩንም ነጥቦች አሜሪካ ያለ ቅድመ ሁኔታ መቀበሏ የምታካሄደው ድርድር በጦር ሜዳ የተገኘው ውጤት ቀጣይ አካል ነው ብላለች። ከዚህ ቀደም ለድርድር አልቀመጥም ያሉትን ትራምፕ አሁን ተገደው ቅድመ ሁኔታዎችን ተቀብለው ለድርድር ተቀምጠዋል ብላለችም ኢራን። ሊቃነ ጳጳሳትና የፖለቲካ ቡድኖች በአብዮታዊ መሪዎች በቁጥጥር ስር ያለውን ይህንን ሂደት ሊያምኑበትና ሊደግፉት ይገባል ያሉ ሲሆን የጠላት በጦር ሜዳ እጅ መስጠት በድርድሩ ወሳኝ የፖለቲካ ስኬት ሆኖ ተመዝግቦልናል ብለዋል። ይህንን ታሪካዊ ድላችንን አብረን እናከብራለን፣ አለበለዚያ ግን የኢራን ሕዝብ ጥያቄ ሙሉ በሙሉ እስኪመለስ ድረስ በጦር ሜዳችን ትከሻችን እንደተዘጋጀ ነው ስትልም ኢራን ጠንከር ባለ መግለጫዋም አስታውቃለች። የኢራን ብሔራዊ የደህንነት ምክር ቤት እንዳስታወቀው ከአሜሪካ ጋር የሚደረገው ድርድር የፊታችን ኤፕሪል 11 ቀን በኢስላማባድ ፓኪስታን ይጀምራልም ብለዋል። ይህ ድርድር መሰረት የሚደረገው ኢራን ያቀረበችውን የ10 ነጥብ ዕቅድ አሜሪካ በይፋ ያለምንም ቅድመ ሁኔታ አምና መቀበሏንም ተከትሎ ነው። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ከዚህ ቀደም ላልቀበለውም ያሉትና አሁን ግን በመጨረሻዎቹ ሰዓታት አስቸጋሪ ሁኔታ ውስጥ የተቀበሏቸው 10 የኢራን ነጥቦች የሚከተሉትም ናቸው። አንደኛ፣ የሆርሙዝ ወሽመጥ ቁጥጥር። በሆርሙዝ ወሽመጥ የሚደረገው የትራንዚት ጉዞ ከኢራን ታጣቂ ኃይሎች ጋር በተቀናጀ መልኩ ክትትል የሚደረግበትም ይሆናል። ይህ ደግሞ ለኢራን ልዩ የሆርሙዝ ኢኮኖሚና ጂኦፖለቲካዊ አቋም ያጎናጽፋታል። የመገናኛ ብዙሃን እንደሚሉት ይህ ከባድ ሽንፈት ነው። ሆርሙዙ ከዚህ ቀደም ነፃ መተላለፊያ ነበር፣ ነፃ የዓለም ሀብት። አሁን ግን አሜሪካና እስራኤል ጦርነት ከከፈቱ በኋላ ሆርሙዙ ሙሉ በሙሉ የኢራን መሆኑን አሜሪካ አምናም ተቀብላለች። ሁለተኛው ደግሞ የተቃውሞ ዘንግ አክሴስ ኦፍ ሬዚስታንስ ነው። አሜሪካ በሁሉም የተቃውሞ ዘንግ አባላት ማለትም እንደ ሂዝቦላ ሀውቲ ላይ የምታካሄደው ጦርነት በአስቸኳይ እንዲቆም ሲሉም ትራምፕም ተስማምተዋል። ሶስተኛው የተቀበሉት ደግሞ የአሜሪካ ጦር ሙሉ በሙሉ ለቆ መውጣት ነው። የአሜሪካ ተዋጊ ኃይሎች በቀጠናው ከሚገኙ የአረብ ሀገራት ሁሉም የጦር ሰፈሮቻቸውን ዘግተው ማሰማሪያ ቦታቸውን ሙሉ በሙሉ አውድመው እንዲወጡም ተገደዋል ይላል። አራተኛው ደግሞ የደህንነት ፕሮቶኮል ነው። የኢራንን የበላይነት በሚያረጋግጥ መልኩ በሆርሙዝ ወሽመጥ አዲስ ደህንነቱ የተጠበቀ የትራንዚት ፕሮቶኮል ይቋቋማል የሚለውንም አሜሪካ በእጅ ብላም ተቀብላለች። አምስተኛው ደግሞ የካሳ ክፍያ ነው። በጦርነቱ ምክንያት በኢራን ላይ ለደረሰው ውድመት አሜሪካ ሙሉ በሙሉ ክፍያ መፈጸም እንዳለባት የሚያመለክተውን ትራምፕም ተቀብለውታል። ስድስተኛው ደግሞ ማዕቀቦችን ማንሳት ነው። በኢራን ላይ የተጣሉ ሁሉም የመጀመሪያና ሁለተኛ ደረጃ ማዕቀቦች እስካሁን ድረስ ከ30 ዓመታት በላይ የተጣሉ ማዕቀቦች በአጠቃላይ በዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ የቦርድ አባላትና በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የተላለፉት ውሳኔዎች በሙሉ ለአንዴና ለመጨረሻ ጊዜ ከኢራን ላይ እንዲነሱም ተስማምተዋል። ሰባተኛው የታገዱ ሀሳቦች ናቸው። በውጭ ሀገራት የታገዱ የኢራን ሀብቶች በሙሉ ተለቀው ለኢራን መንግስትም ይሰጣሉ። ስምንተኛው ደግሞ የጸጥታው ምክር ቤትን ማጽደቅ።
በመጨረሻ እነዚህ ሁሉ ስምምነቶች አስገዳጅ በሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የውሳኔ ሐሳብ እንዲጸድቁ ይገደዳልም ይላል። የሲኤንኤን ዘጋቢ ማይክል ሪዮስ እንዳቀረበው ሪፖርቱ ከሆነም ይህ ዕቅድ አሜሪካ በመርህ ደረጃ መቀበሏን ተከትሎ ኢራን አሜሪካ እንዳስገደደቻትና ትልቅ ድል እንዳገኘችም አውጃለችም ብሏል። የኢራን ምክር ቤት ሌሊቱን ባወጣው መግለጫ ጠላት የአሜሪካን ኃይል በኢራን ሕዝብ ላይ በከፈተው ኢፍታዊ ህገወጥና ወንጀል የተሞላ ጦርነት ወደር የሌለው ታሪካዊ የሆነ አዋራጅ ሽንፈትን አከናንበን የምንፈልገውን ሁሉ በድል እንዲቀበል አድርገን አስገድደነዋል ብለዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራጋች በበኩላቸው ሌሊቱን በሰጡት ይፋዊ አቋማቸው እንዳብራሩት ከሆነ የፓኪስታኑ ጠቅላይ ሚኒስትር ሸሪፍና ፊልድ ማርሻል ሙኒር የቀጠናውን ጦርነት ለማቆም ላደረጉት ጥረት እናመሰግናለንም ብለዋል። አራግቺ የትራምፕን ውሳኔ ሲተነትኑ አሜሪካ በራሷ 15 ነጥብ የድርድር ሐሳብ ላይ ተመስርታ የድርድር ጥያቄ ማቅረቧና ትራምፕ ደግሞ የኢራንን የ10 ነጥብ ሐሳብ አጠቃላይ ማዕቀፍ አምነው በግዳጅ መቀበላቸውን የኢራን ውጭ ጉዳይ ሚኒስትር አራግቺም ገልጸዋል። በኢራን ላይ የሚሰነዘሩ ጥቃቶች ከቆሙ በእኛ ኃያል ታጣቂ ኃይሎቻችንን የመከላከል ዘመቻዎችም ያቆማሉም ብለዋል። ወትሮም እኛ ተኩስ አልከፈትንም ብለዋል። አራግቺም በዛሬው ሌሊት መግለጫቸው እኛ ተኩስ አልከፈትንም፣ እስካሁን ራሳችንን ስንከላከል ነው የቆየነው። ጦርነቱ ይቁም ነው ያልነው። ካቆሙ እናቆማለን፣ ግን ዝም ብለን አናቆምም። 10 ነጥቦቻችንን እንዲቀበሉም ነግረናቸዋል። መቀበላቸውንም አሳውቀውናል። ጦርነቱንም እያቀዘቀዝን ነው ብለዋል። ኢራን አስቀድሞም ስትደራደርባቸው የነበሩ 10 ነጥቦቿ በአሜሪካ ዘንድ ተቀባይነት ማግኘታቸውን ተከትሎም የባለሙያዎቹ ትንታኔ እንደሚያመለክቱት ትራምፕ አማራጭ አልነበራቸውም። የዛሬ ሌሊቱን አስገዳጅ ውሳኔ ከኢራን በኩል በጄ ብለው እንዲቀበሉም አድርገዋቸዋል ሲሉም ተናግረዋል። ፕሬዝዳንት ዶናልድ ጄ ትራምፕ ምንም እንኳን የተኩስ አቁም የራሳቸውን የድል እርምጃ እንደሆነ አድርገው ቢያቀርቡትም የፖለቲካ ተንታኞች እንደሚሉት ከሆነ ግን እውነታው ከዚህ የተለየ ነው ሲሉም ይሞግታሉ። ይህ በእንዲህ እንዳለ ታዲያ ለመሆኑ የጦርነቱ ቀጥተኛ ተሳታፊ የሆነችው እስራኤል ስለመሆኑ ምን አለች የሚለውን በበርካቶች ትኩረትም የሚስብ ዜና ሆኗል። አሜሪካ ከዚህ ቀደም ጠረጴዛ ላይ ጭምር ማየት አልፈልግም ያለችውን ቅድመ ሁኔታም አየመረራትም ቢሆን ተቀብላ ጦርነቱን ለማቆም በወሰነችበት በዚህ ለአሜሪካ መራር በተባለው ሌሊቱ ላይ እስራኤል ለመሆኑ ምን አለች? ይህ ስምምነት ሲደረግ ትልቁ ጥያቄ የነበረው ጦርነቱ ቁልፍ ሚና የነበራት እስራኤል ምላሿ ምን ሊሆን ይችላል የሚለው ነው። ይህ አሜሪካ የሲኤንኤን እና የእስራኤሉ ብሔራዊ ብሮድካስት ካን ስማቸውን ያልጠቀሷቸው የዋይት ሃውስ ባለስልጣናት ጠቅሰው እንደዘገቡት ከሆነ እስራኤልም በተኩስ አቁሙ ተስማምታለች ብለዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ እዚህ ውሳኔ ላይ ከመረሳቸው በፊት ለእስራኤል ይህንን ውሳኔ ሊቀበሉ እንደሆነና ራሳቸውን ከጦርነት ሊያወጡ እንደሆነም ለአረብ ሀገራት ጭምር አሳውቀዋል ብለዋል። አንድ የዋይት ሃውስ ምንጭ ለእስራኤሉ ቻናል 12 እንዳረጋገጡት ከሆነ የተኩስ አቁሙ ተግባራዊ የሚሆነው ኢራን የሆርሙዝን ወሽመጥ ክፍት ስታደርግ ነው ብሏል። ነገር ግን እስካሁን ድረስ በእስራኤል መከላከያ ተቋም ውስጥ የተኩስ ማቆም ትዕዛዝ አልተላለፈም ብሏል። እንዲሁም ከእስራኤልም ሆነ ከአሜሪካ ባለስልጣናት በኩል ለእስራኤል በተላለፈ መልእክት ላይ ማረጋገጫም አልተሰጠም ተብሏል። መግለጫውም የዮርዳኖስ ዋና ከተማ አማን ያደረገው ለአልጀዚራ ዘገባ የሚያስተላልፈው ጋዜጠኛም ሮብ ባቀረበው ትንታኔ ላይ እስራኤልን ትክክለኛ አቋም በተመለከተ አሁን ላይ ከፍተኛ ጥርጣሬ አለ በማለት ይገልጻል። አሜሪካውያን እስራኤል ተስማምታለች ቢሉም እስራኤል ግን ላለፉት ሳምንታትና ወራት ድርድርን አጥብቃ ስትቃወም መቆየቷን ጋዜጠኛው አስታውሶም ያብራራል። በተለይም እስራኤል ትራምፕን ከድርድር አውጥታ ወደ ጦርነት እንዲገቡ በማድረግ ረገድ ቁልፍ ሚና ነበራትም ተብሎ ይታመናል። በቅርቡ በሳምንታት መጨረሻ ላይ እንኳን የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትራምፕ የጠፋውን አሜሪካዊ አብራሪ በማስመለሳቸው እንኳን ደስ አሎት ለማለት በደውሉበት ወቅትም አጋጣሚውን ተጠቅመው ከኢራን ጋር የተኩስ አቁም ውስጥ መግባት እንደሌለባቸውና አሁንም ያላለቀ ስራ እንዳላቸው ጫና ማሳደራቸውም ተዘግቧል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።